መጨረሻሽን እንደዚህ ያንቺን ደስታ ሳያይ እንደጓጓ ሁሉ ጊዜ ልጄ እንዳለ እንዲሁ ያንቺን ስም ታፍሳለህ ሳይለኝ እንደማረጋ አላቅም ያው ፈጣሪ ከፍለኛል ነው ብሎ እሱ ግን የተናዘዘው ያስቀመጠው ነገር ምንም ነገር የለም በቃ እሱ የሚለው ምንድነው ልጄን አሳዩ ልጄን ላግኛት የት ነው ያለችው ቅዠት በቃ የቀን ቅዠት ነው በቃ አንቺ ብቻ ነው ቆይ ተረጋጊ ለለቦኑ የት ነው ሄድሽው በየት በኩል ነው ሄድሽው የት ነበረ ታግተሽ ነው ወይስ እንዴት ነው ምንድነው ያው በለው እኔ በፍቅር ሰምታታለኝ ሰላም የተከበራችሁ ጋዜጠኛ ዩቲዩብ ቤተሰቦች እንዴት ናችሁ ፈጣሪ ይመስገንኛ በጣም ደህና ነን ባለፈው የተፈጠሩትን ነገር በብሩክ እና በጓደኞቹ አንድ ባለሀብት ቤት ገብተው የዘረፉትን ገንዘብ በጠቅላላ ብሩክ ይዞባቸው ሊጠፋ ሲል ፍቅረኛውን አግተው ከባድ ነገር መፈጠሩንና ብሩን ይዘህ ካልተመለስክ ወደ 3 ሚሊዮን ብር 500 ሺህ ብሩን አካባቢ አጥፍቶታል 2.4 ወይም ደግሞ እስከ 2.5 ሚሊዮን የሚገመት ገንዘቡን ደግሞ ይዘህ ካልመጣ አብረን የዘረፍነውን ገንዘብ ፍቅረኛህን አንለቅልህም ብለው ከባድ ተጋድሎ አድርገን ሚስቱን ወይም ፍቅረኛውን ማስለቀቃችን ይታወሳል አሁን እሱ በመርመራና በተለያዩ የህግ ሂደቶች ላይ ይገኛል ማለት ነው ገንዘቡም ተወርሶ ነገር ግን አሁን ፍቅረኛዋን ወደ ቤተሰቧ መልሰን ከቤተሰቦቿ ጋር ምክንያቱም ብሩክ ጋር ለመመለስ ወይም ደግሞ ከብሩክ ጋር ህይወት ለመጀመር ብላ ቤተሰቦቿን በጠቅላላ ለ6 አመት የት እንዳሉ እንኳን አታውቅም ለ6 አመት ሙሉ ተጠፋፍተዋል አሁን ግን ተታላ በፍቅር ስም ብሩክ አጨርብሯት የተለያየ ነገር ካደረገባት በኋላ ጭራሽ ገንዘብ እንዲሰርቅ ከጓደኞቹ ጋር አመቻችቶ ከሰረቀ በኋላ ብቻውን ሊጠፋ ሲል ያው ፍቅረኛውን ስላገቱበት ተመልሶ መጥቷል ያው እሷ ደግሞ አሁን ብሩክ በስር ላይ ስለሚገኝ የምትሄድበት ቦታ የላትም ማንንም ሰው የሚባል የላትም ስለዚህ ያለን አማራጭ ለ6 አመት ያልተመለሰችበት ቤቷ ጋር ከቤተሰቦቿ ጋር ወስደን የምናስታርቃትና ከቤተሰቦቿ ጋር የምናግባባት የምናገናኛት ይሆናል በነገራችን ላይ በተወሰነ መልኩ ለማጣራት ስለቤተሰቦቿ ሙከራ አድርገን ነበር በዚህ በጠፋችበት በተወሰነ ጊዜ ውስጥ በ6 አመቱ መካከል ማለት ነው አባቷ በጣም በከፍተኛ ህመም ውስጥ ሲሰቃይ እንደነበርና በኋላም ህይወቱ ማለፉን ተረድተናል ይሄ ደግሞ በጣም እጅግ በጣም አሳዛኝ ሆኖ አግኝተነው እሷን ግን በተወሰነ መልኩ አባትሽ በጣም ታሟል ብለን መጀመሪያ አካባቢ ትንሽ ለማረጋጋት ከሞከረን በኋላ አባቷ በህይወት እንደሌለና ህይወቱ ማለፉንም ጭምር ነግረናታል እጅግ በጣም ልቧ ተሰብሯል አንድ ሁለት ቀኖች ጋር በሰጠን ነው ከነገርናት በኋላ እርሟን አውጥታ ሀዘኗን አውጥታ ከጨረሰች በኋላ አሁን ደግሞ በቀጥታ አባቷ ያለበትን ቤት ያስተዳደሩ ያሉት አጎቷና ያጎትየው ልጅ ነው ያሉበት ማለት ነው ሴት ልጁ ከክፍለ ሀገር መተው እሱን ያስታመምን ነበር እሱን እየተንከባከብን ነበር እስኪሞት ድረስ ማንንም አልነበረው ልጁ ጥላው ጠፍታ ነበር እንደምታየው ብለውናል እስኪ ደግሞ ወስደን ከነሱ ጋር ወይም ቤቷ ነው ዞሮ የፈለገ ቢጣሉ አሁን አጎትየው ብትኖር አባትየው በህይወት ባይኖር ወደ ቤቷ መመለሳችን የግድ ስለሆነ አሁን እስኪ ወደ ቤት እንመልሳታለን ካጎትየው ጋርና ካጎትየው ልጅ ጋር የሚኖረው ቆይታ ምን ይመስላል የሚለውን አብረን የምንከታተል ይሆናል አብራችን ቆዩ የሚፈጠረው ነገር በጠቅላላ እሷን ይዤ ወደ ቀድሞ ቤቷ ወይም አጎትና ልጅየው እየኖሩበት ወዳለው ቤት መልሳታለሁ የሚፈጠረውን አብረን እንከታተላለን ይመቻችሁ ተረጋጊ አይዞሽ አንቺ ብቻ ነው ቆይ ተረጋጊ ወንድሜ
ተረጋጊ። አባትሽማ መልካም ሰው ነበረ አንቺን በጉጉት ሲጠብቅ ነገ ዛሬ ትመጣለች እያለ እኔም አደራ አደራ ልጄን አደራ የአይኔ ማረፊያ ነች አደራ ብሎ ለኔ ስንት ነገር እንዳደረገልኝ ጥሩ ሰው ጥሩ ወንድሜ ነበር። አንቺም ጠፋሽ በመሃል። አባዬ ቆይ እስኪ እናረጋጋት። ምን ዋጋ አለው? ምን ዋጋ አለው? ምን ዋጋ አለው? አይ አንቺ ልጅ መጨረሻሽን እንደዚህ ያንቺን ደስታ ሳያይ እንደጓጓ ሁልጊዜ ልጄ እንዳለ እንዲሁ ያንቺን ስም ካፉ ሳያድቀን ሳይለይ ሁልጊዜ የልጄን ነገር አደራ አደራ እንዳለኝ ወይኔ አባዬ ሲቆጥ ተረጋጋ። እኔ ነኝ ተፋለኛ እኔ ነኝ አባዬ ልባት ቦለ ያሉት እኔ ነኝ ጠይወጣ ብቻ አባዬ ረጋጋና በባስ ነው ሻውን እኔስ ወንድሜ እንደልቻለው ደጎ ወንድሜ ተረጋጊ እስኪ ነበር የሱለታ ምነው ባይነ በስጋው ምነው ባያት ኖሮ እንደዚህ እንደጓጓ እንደተጨነቀ እንደጓጓ ልጄ እንዳለ የት ገባች የት ጠፋች እንዳለ ሁልጊዜ ብኖርም ብሞትም በህይወት ካለው አገኛታለሁ። አባዬ ቆይ እስኪ ተረጋጋ። እንደውም ከሌለሁም እንግዲህ ልጄን አደራ ለእናንተ ሰጥቻለሁ። ወንድሜ አደራ ሰጥቻለሁ እንግዲህ ልጄን ብሎኝ ቃል አስገብቶኝ ነው ሄደው። እንግዲህ ወደማይቀርበት ሄዷል። መልካም ሰው አንተም እግዚአብሔር ይስጥ። ጋዜጠኛው በጣም መልካም ጥሩ ነገር ነው ያመጣው። እንቺ ልጅ በህይወት መኖሯ ተይ እኔ ነኝ አባቴ የገደልኩት እኔ ነኝ። አይመለስም እኮ ምን ማድረግ እንችላለን? እስኪ ተረጋጊ ልጅ። እንግዲህ ቻዩ ታያት እስኪ ርሟን ታወጣው እስኪ ተቻለው እንግዲህ ምን ይደረግ? ቀመቶቹ እኮ እንዴት እንደሚሳሳላት እኮ እንዴት እንደሚጓጓለት ለማይረባ ሰው በቃ ልጄን እቺ ልጅ እኮ አድጋ ቁም ነገር ደርሳ እኔን አባቷን ትጦራለች ልብ ያላት ልጅ እኮ ናት ብልህ ልጄ ነች እኮ ሲለኝ ነበር እኮ አደራ ልጄን ብኖር ጥሩ ባልኖር ደግሞ አደራ ወንድሜ አደራ እንደኔ ሆነ አለኝ እኮ የአይኔ ማረፊያ ናት ልጄን ብሎ እኮ እንደዚህ ወዴና ባብቶት ጭራሽ ሌላ ከሷ ከአባቷ የበለጠ እኔ ወንድሙ በጣም እኮ ውስጤን ሰብሮት ሄደ። አንተ ለኝና አባቴ የገደልኩት እኔ ነኝ። በዛ ሰውዬ ምክንያት ነው። አይ ጥየው ባሌ ኖሮ እንደዚህ አሁንም ነበር። አይ መቼ ይሄንን አወቅሽ? መቼ ወቅቱ መች ታየ ይሄ ነገር? አሁን እንደዚህ እኮ ልክ ነበርሽ በሰዓቱ በቃ ምን ስላለበት ነው። እስኪ አሁንም እንግዲህ እስኪ የወንድሜ ምትክ ነሽ እንግዲህ አይደል እንዴ ሁሉ ነገር የወንድሜ ምትክ ነሽ እንግዲህ መቼስ አንቺ ደግሞ እስኪ ኑሪልን እንግዲህ ከዚህ በኋላ ምን ይፈጠራል እንግዲህ አንቺ ደግሞ እንድትኖሪ ነው አድራሻሽም ጠፋ በመን ያንቺ ማረፊያ ነሽ እንግዲህ አንቺን ተንከባክበን አንቺን በእንክብካቤ ይዘን እንግዲህ ያለውን ነገር ትተሽ እኔንም እንደው እንዳባትሽ አይተሽኝ እኔን አጎትሽን እንግዲህ ተረጋግተሽ ኖሪ። ያለፈው አልፏል እንግዲህ ምንም ማድረግ አይችልም። እንግዲህ ለሚመጣው ነገር ደግሞ ተረጋግተሽ እስኪ እህትሽን አረጋጊያት በደምብ እስኪ እህትሽን አረጋጊያት። ለረጋጋ አባቴ የገደልኩት እኮ እኔ ነኝ። እንዴት ነው አንቺ ብሎ እዚህ ጋር ተቀመጥን አንቺ ትመጫለሽ ብለን እስከ ዛሬ እዚህ ቤት ባዶ ቤት ቁጭ ያለው አባቴን ይቅርታ ይጠይቀዋለሁ ብዬ ሳስብ እንደዚህ ሆኖ ሲጠብቀኝ ምን ይፈልጋል? እሱም ሲጓጓ ነበር የቆየው እኮ ሲያለቅስ አይኑ ሙጭ ብሎ በእንባ ቀንና ሌሊቱን ሲያለቅስ ሌሊት ቀን በቃ የሆነ ነገር ቁጭ ብሎ ሰው ሲደሰት እሱም ባው ቀረር ይለና ምን ነው ስንለው አይ ይሄ ልጅ ነገር እኮ ይለኛል። ጋሼ ባኩ ታይዙ ባኩ ከዚህ በላይ
እሱም ይረፍበት እባክሽ እንደው እስኪ ነገር እንዴት እንደተፈጠረ በተወሰነ መልኩ ቢያስረዱኝ እንደው እስኪ ትንሽ እሷም ትንሽ ሀዘኗ ቀለል እንዲልላት የተፈጠሩት ነገሮች በተወሰነ መልኩ ብታውቅ ጥሩ ነው። አይዞሽ አንቺ በርትተሽ ጸንተሽ ተጽናንተሽ ያለውን ነገር በተወሰነ መልኩ አጫውቷል። ብዙ ነገር ተናግሮ ንገረኝ እስኪ አባቴ ምንድነው የሆነው? እንግዲህ ያው መቼም አንቺ በወቅቱም የለሽም በቦታውም የለሽም ሲፈልግሽ ነበረ። እንግዲህ አንቺን እየጠበቀ ነበረ ላለው ነገር ሁሉ ያው አንቺ ቁም ነገር እንድደርሽለት ነበር እንትን የነበረው። ያው ድንገት መቼም አልሆነም። የእግዚአብሔር ፍቃድ ነው መቼም ከእለቱም አይታለፍም። ያው እንግዲህ ወደማይቀርበት ሄደ። አንቺ ደግሞ እንግዲህ ፈጣሪ ደግሞ አንቺን ደግሞ ቁም ነገር አብቅቶ አይናችን ማረፊያ ነሽ። እንግዲህ አንቺን ደግሞ ተንከባክበን የወንድሜ ምትክ ነሽ እንግዲህ የሚባለው ደረጃ ድረስ እናደርስሻለን። ይኸው እሷም ቀን ከሌሊት በቃ ታነሳሻለች። መቼ ነው የምትመጣው? መቼ ነው አባዬ መቼ ነው የምትመጣው ትለኛለች። እንግዲህ የምትመጣበትን ነገር ትመጣለች። ዛሬ ትመጣለች። እንግዲህ ፈጣሪ የሱ ፍቃድ ሲሆን ትመጣለች እያልን በጉጉት ስንጠብቅሽ ነው የቆየ ነው። እንግዲህ ያው እንግዲህ ጋሼ ለማፈላለግ ወይም ደግሞ በጣም በጣና በታመመበት ጊዜ ለማፈላለግ አልተሞከረም? ስለ አባቷ የሆነ ነገር ለመንገር ለሷም እስኪ ያሉት ነገሮች እንዴት ነበሩ? በሽታውስ ምንድን ነበረ? አባትየው በድንገት ነው ወይስ ታሞ ነው? አደጋ ነው ወይ? ያለውን ነገር እስኪ በተወሰነ መልኩ አጫውተው። አዎ ትንሽ እንግዲህ መቼም ታሞ ነበረ። ትንሽ ሳምባ አካባቢ ነው። ሳምባው እንደዚህ የሳምባ ምች ነው ተብሎ በሳምባ አካባቢ ነውና እና በጣም ያው ከባድ ነበረ። በጣም ይስል ነበር እና እየሳለ በቃ ያው ያንቺ ነገር ካፉ አይወጣም ካፉ አይጠፋም። ሁልጊዜ አንቺን እንደጠራ ነው የሚል የቆየው። ያው አንቺንም ለማፈላለግ በጣም ተሞክሯል። ብዙ ጥረት ተደርጓል። ያም ሳይሳካ ቀረ። ቆይ እሱ ሊነግራችሁ አልሞከረም? ቢፈልገኝ እኮ እሱ ማግኘት ይችል ነበረ። አልሞከረም። ያው መቼም እንግዲህ ያው እግዚአብሔር ይስጠው ፈጣሪ ይስጠውና እንግዲህ ጋዜጠኛው ከየት አድርጎ በየት በኩል እንዳገኘሽ የማይታወቀው ነገሮችን ሁሉ ወደዚህ አምጥቷል። ያው እንግዲህ ለዓይነ ስጋም ተያይተናል። ትንሽ የአንድ ሰዓትና የአንድ ደቂቃ እድሜ ኖሮት አባትሽ ባይሽ ጥሩ ነበረ። ያለው ነገር ባጭሩ ይሄ ነው። እንግዲህ ብዙም ለማፈላለግ እኔና እርሶ ያው ቀድመን ተገናኝተናል እና እስኪ በደንብ ለተመልካቾችም ግልጽ እንዲሆን ያለውን ነገር ሰዎችም ከዚህ ጉዳይ ብዙ የሚማሩት ነገር ይኖራል ብዬ አስባለሁና እሷ ጋር የተፈጠረውን ነገር በተወሰነ መልኩ እሷ ታጫውታቸዋለች፣ በምን አይነት መልኩ ከአባቷ ጋር እንደተለያዩ ከዚህ ቤት እንደወጡና እርሶ ጋር እና ደግሞ አንቺም ልጃቸው ነሽ መሰለኝ አይደል? አዎ ልጃቸው ነኝና በእርግጥ እኛ እዚህ የምንኖረው ከላገር ነው የምንኖረው። ኦኬ እሺ። እና አባዬም ያው ጋርሻ ነው እንትን የሚለው ወቅቱም ደግሞ እንደዛም ስለነበረ ትንሽ ሰላም ስለሚበዛበትኝ እኔም ትምህርት ላይ ነበርኩ እና አጎቴ በጣም ሲታመም ብቻውን ስለሆነ የሚያስታመመው የለም ቀድመሽ አንቺ ተብዬ መጥቼ ቀድሜ ለአንድ ወር ያክል አስታመሚያቸዋለሁ። እዚህ ቤት ውስጥ የእሷ አባት ብቻቸውን ነበር የሚኖሩት ነው? አዎ ብቻቸውን ነበር የሚኖሩት ነው። እሺ። እናንተ የት ቦታ ኑሯችሁ? እኛ ወደ ክፍለ ሀገር ነው። ወደ ክፍለ ሀገር ነው ኑሯችሁ? ኦኬ እሺ። አባትየው መታመማቸውን በምን ሰምታችሁ ነው የመጣችሁት? ደውሎ ነው በጣም ታመም ያለውኝና ቢያንስ አንቺ እንኳን መጥተሽ አስታምሚኝ እና በዙሪያው ማንም ስለሌለ ልጁም እንግዲህ ጥላውም ስለሄደ በጣም ያው ታሪኩም ትንሽ ወስብስብ ያለ ነው እና ምንም እኛም ሁሉ ነገር ሰምተናል። በስልክም እየደወልን ሁሉ ነገር አጫውተና ሁሉ ነገር ስለሷም ያለውን ነገር እናወርቶና እኛ ምንም ማድረግ አልቻልንም። በቃ ሲታመም እኔም ትምህርቴን አቋርጬ በጣም ከብቸኛ ሲሆን በጣም ሲያሳዝነኝ መጣሁ። አጎትሽን ለማስታመም ነው ማለት አንቺ ማለት የእሳቸው ልጅ ነሽ፣ እሳቸው ደግሞ የአባትሽ ወንድም ናቸው ማለት ነው። በጣም ጥሩ። እሺ ምንድነው ነው እስኪ ስላለው ነገር የታመሙ ጊዜ ስለነበረ ነገር ወይም በሷ በኩል እንዲነገርላቸው የሚፈልጉት የነገሯችሁ ነገር ካለ ወይስ አሁንስ በምን አይነት ሁኔታ ላይ ነው ያላችሁት? ስለዚህ አንዳንድ ነገሮች ምናምን ነገር ማውራት ካለብን ያው እዚሁ መልክ ብናወራ ብዬ ነው። አዎ እንግዲህ እኔ በስልክ በጣም ያስላቸዋል። መተንፈሻ አካላቸውም ብዙ ጊዜ ይቆራረጣል። ትንፋሻቸው መተንፈስ ሁሉ ያቅታቸዋልና
ምግብ ሰርቶ የሚያበላቸው ተባላሽ ሰራተኛ ነበራቸው በዚህ ምክንያት ትታው ሄደች አሰራም ብላ እና እንደዚህ ሁሉ ነገር መጥቼ በቃ ሁሉ ነገር ሳይበቃ ድክምክም ማለት ከመና እየተመላለሰ ይታከም ነበረ ግን በቃ ምን መፍትሄ የለውም ከቀን ወደ ቀን እየደከመ ሰውነት ምግብን ብዙም ስለማይበላ ስለማይወስድ በቃ እኔም ያለው ነገር ለመንከባከብ ብዙ ጥረት አድርጌያለሁኝ አባይም እየተመላለሰ አልፎ እኮ መጥቶ ያያቸዋል ግን ስራ ምዛ ስለሚበዛባቸው አይቷቸው ተመልሶ ይሄዳል እና ምንም ማድረግ አልቻለም ይደከመ ሲመጣ ከምናም ሲሄድ በቃ ምንም የሚወስደው መድኃኒትም እየሰራ አይደለም እና መጨረሻ ላይ በቃ አንድ ወር ያክል በጣም ሲደክሙብኝ አባዬ ቶሎ ድረስልኝ በጣም ስለታመሙ ምናምን አልኳቸው አባቴም ሳምንት ምናምን ቆይቷል ከመሞታቸው በፊት ማለት ነው ምንም ማለት በቃ መተንፈስ ያቀታል ልጄ ነው ሁሌ የሚለው ልጄን አምጡልኝ ነው በቃ ልጄን ሳላያት ለሞት ነው በቃ እንዴት ነው የምታረቀው ያኔ በቃ ብዙ ነገር ያው ያለ እናት ነው ያሳደግኳት ብዙ ነገር አለ ግን በቃ እኔን ከደም የተሻለ ነገር ነበር ማስብላት ብዙ ነገር ነበር ስለሷ የምጨነቀው የተሻለ ነገር ትፈልሳለች ብዬ ግን ማይሆን ቦታ ላይ ስትሆን ልጅ ያን ነገር ተንከያት ነበር ማይሆን ሰው ላይ ወደቀች ብዬ ግን ነግሮኝ ነበር አባቴ ነግሮኝ ነበር በጣም ለምኛት ነበር እኔ ልጅን ስሚ እኔ ላንቺ አንድ ልጅ ነሽ በስተሽ ብዙ ነገር እንድትሆኝልኝ ደስተኛ ሆነሽ የተሻለ ህይወት እንድትኖሪ ነበር መፈልገው በጣም ለመንኳት ግን ቢባል አልሰማም አለችኝ ጥራኝ ሄደች አሳፈረኛለች ግን በቃ ይሄን ስትለኝ እኔም ተቆጥቼ ምናምን በቃ ልጅ አይደለሽም ከዚህ በኋላ ምናምን በጣም ተቆጥቻትኝ ተበሳጭቼ ነገር ስናገራትኝ በቃ ከልጁ ጋር ተማካክረው ጥራኝ ወጣሽ ከዛም በኋላ በምን ላገኛትኝ አድራሻም ጠፋኝ ያለው ነገር ስለሷ ምንም ነገር አልሰማም እኔም ከዛም በኋላ እየታመምኩኝ ብርድ ምናምን ሲጨማመርብኝ ሳምባዬንም ወደ እንትን መሰለኝ ወደ አስም ነገር ዞሮባቸው ነበርና አስም ደግሞ በጣም ከባድ በሽታ ነው ሳልም በጣም ስለሚያስላቸው አቅማቸው እየደከመ ሰውነታቸው እየቀነሰ መጣም ነው እኛ ደግሞ አፈላለኩኝ ወደ ሲጅል ይጣልኝ እኔ እዚህ ሀገር ብዙም አላውቅም ሌላ ሀገር ነው የምኖረው ማንን ብዬ ልጠይቅ ወዴት ብዬ እና በቃ ለአባዬ ነው ብዙ ነገር እያወራሁት እና በምን ያስተላልፈው ሰው በሰው ቢባል ፎቶዋ ምናምን እንትን አለ በዛም መንገድ ነው እናንተ እንትን ያላችሁት ተገኘችና ለጋዜጠኛ ምናምን አመልክቱ ተባለ በቃ ሌሎች ናቸው እንግዲህ ተጠቆሙ ምናምን ልከው መረጃው ይደረሳችሁ እና በቃ ልጅ ታላ በቃ የመጨረሻ ተንፋሹ እስካሁን ድረስ ነው ጭንቅላቴ ላይ ያለ የእውነት በጣም ነበር እኔ ልጅና አምጡ ከየት እናምጣተኛ ግራ ገባል ጨነቀን የእውነት በቃ እንጃ በቃ በሰዓቱ ልጅና አምጡ ተነፍስ ላይ እናስቀምጥ እኛ በጣም ደስ ይለን ነበር ግን አልቻልንም በጣም ከባድ ነበር እቺ ልጅ የእውነት እኔ ክፍለ ሀገር ነበርኩኝ በጣም መከራ ነው ያየችው መከራ ነው ያየችው እንደገና ስለዚህ አካባቢው ደግሞ የምታውቀው ነገር የለም እቺ ልጅ ሚሉት የራሱ ልጅ ለምንድን ነው መከራ ይበላችሁ በጣም በቃ እሷ ነበረች ቤት ውስጥ ነበሩ እሱ ታሞ በቃ ወደ ሰው አታውቅም በጣም ስትቸገር ስትጨናነቅ ነበር መጨረሻ ነው እኔን ጠርታኝ እንደገና የመጣሁት ያው እኔ ከመጣው ከሳምንት በኋላ ነው ያረፈው እና በጣም በቃ ጣሪ የሚጥር ሰው በቃ ሰው የሚያከብር ሰው የሚወደው ትሁት እንዴት አይነት ሰው ነበረ ምንም ነገር በቃ ከሄነት ችግር ይደርስበታል እንደዚህም ለሞት ያበቃዋል ብለንም አላልንም አንደኛ የሷ መጥፋት ውስጡ በጣም አንጀቱ ተበላ በቃ ምግብም አይበላም በቃ ልጄን እንዳለ እና የሷ መጥፋት ለዚህ ያበቃው ምግብ አይበላም ይስላል እንደገና በቃ እባክሽን ታነሽ በቃ አይዞሽ በቃ በጣም በቃ የሷ ነገር አይሆንለትምና እና በጣም ትሁት ሰው ነበር ጠንካራ ነበር ልጄን ቁም ነገር አደርሳለሁ እያለ ነበርና አሁን ከዛኔን ጠራችኝ ከክፍለ ሀገር ስመጣ ያው እባክሽ ተነሽ እንግዲህ ቻል አድርገው መቼስ ምን ይደረግ እንግዲህ ተነሽ እባክሽ አስቀምጫት ይቅርታ ጠይቀዋለሁ አባቴ ስለግር ወድቄ ይቅርታ ጠይቀዋለሁ አይዞሽ ወዶሚ እኮ ነው የጠበቀኝ ካልሽ ደግሞ መቀብር ቦታ ወስደን እርምሽን እንወስድሻለን ተነሽ በቃ ተነሽ ነቁኝ እኔ ለአባቴ ነው ቢላ ማንም አልሆነም
እና በቃ በምን ምክንያት እንደሄደች ማናውቅም እንዴት እንደሆነም በቃ አድራሿ ሁሉ ጠፋብን ማን እንደምንጠይቅ ማንን እንደምንነግር ግራ ገባን ወዴት እንደምንሄድ አጣን እንደገና ወደ ጋዜጠኛው እዛ ጋር እንግዲህ ያው ሰዎች ተቆመው ነው መሰለኝ ያው ለዚህ ደርሰናል እንግዲህ ምን ነው ያቺን ቀን ምን ነው ዛሬ ነው ሰው በሰው ነው ያገኘዋችሁ አይደለ አዎ እዚህ ጎረቤትም ያወራችሁ ስለነበረ አፈላልጌ እንደዚህ ጉዳይ የሆነ ካወኩ በኋላ ነው የወጣችበት የቀረችበት ምክንያት እኔና እሷ ከተዋወቅን ጀምሮ ያው ቤተሰቦቿን ታፈላልግ ነበር ያው ከረፈደም ቢሆን ደርሰናል ነውና ያገኘናችሁን እኛም በመከራ ነው አረ በጣም እናመሰግናለን በእውነት ጊዜ ሆኖ ንገሩኝ እናመሰግናለን ሳምንት ሁለት ሳምንት እየሆነው ነው ሁለት ሳምንት እየሆነው ነው እንደው ልጄ እንደዚህ ጥፍት ያልሽው ምን ከየት ይመጣል ማን አለኛ ራሱ ግራ ተጋብተን እኮ በቃ አንቺ ነበርሽ የምትጠበቂው አንቺ ነበርሽ በወቅቱ ብትኖሪ ለሁላችንም ሀዘን ከነ ሀዘናችን ነው ቁጫ ነው እኮ ሁሉም ነገር አዎ እና በቃ እንደው ለመሆኑ የት ነው ሄድሽው በየት በኩል ነው ሄድሽው የት ነበረ ታግተሽ ነው ወይስ እንዴት ነው ምንድነው ያው በለው እንደዚህ አይነት ነገር ሰምታታለኝ እኮ እሺ ነገ ህይወት ይሆነኛል ትዳር ይሆነኛል ብዬ ያሰብኩት ሰው ጋር ነበር ሄድኩት እሺ በኔ ቤትም አባቴን ትዳርሽ አስደስተዋለሁ አለሙን አሳየዋለሁ ብዬ ነበረ ያባትሽ ሳይሆን ቀረ እንግዲህ መቼስ ያው ያባትሽ ምክር ብትሰሚ ነበረ እኔማ እኮ ፈቃደኛ ባይሆንም ቢያንስ እንኳን ወደፊት አብረን ተለውጠን ሰርተን ደስተኛ አድርጓለሁ ከዛም ይቀበለናል ጥሩ ሰው እንደሆነ ያያል ብዬ ነበር ያሰብኩት ነገር ግን መጨረሻው እንደምታዩት ሆነ ከሁለቱም ሳሎን ቀረ ወይኔ አባትሽን አለመስማት እኮ ነው ያለው ነገር ይሁን ችግር የተፈጠረው እና እኔ መጣሁኝ እንደመጣሁኝ እዚህ ጋር ሳምንትም እንኳን እንትን አላለም ወዳው ነው ያረፈው በቃ እሱን ስናገላበጥ ወደዛ ስንል ወደዛ ያቺ ነፍሱ እስከምትወጣ ድረስ የልጁ ነገር ካፉ ላይ በቃ ተለይቶ ያቀፍ ልጄን አምጡልኝ ልጄን አሳዩኝ እንዳለ አባቴ ማለት እኮ ለኔ ብዙ ነገር ነው ለኔ ስል ብዙ ነገር አይቷል እንደዚህ እንዲሆን ምፈልግ ይመስላችኋል እኔ ብዙን ደስተኛ አደርጋለሁ ብዬ ነበር ነገ ላይ ይሳካልናል እሱም ደግሞ በቃ ወደፊት እንደምንለወጥ እንደሚሰራ ደጋግሞ ነግሮኝ ነበር ያኩ በቃ በልጅነት ሐሳብ ሆኖ ነው በቃ አባትሽን ሰምተሽ ቢሆን የሚልሽን ሁሉ ነገር አድርገሽ ቢሆን አንቺም ባልተጎዳሽ እኛም ጸጸት ውስጥ አንገባም ነበር እኛም አሁን በጣም ዳግማዘን ነው የሆነብን እኮ እኛም ዳግማዘን ነው እኔ አሁን ብዙ ነገር የልጄን ነገር አደራ ወንድሜ እንዳለኝ በቃ እንደዚህ እጄን ይዞ እንደዛ እንትን ያለ ትንፋሽ እያጣጣረው እያለ የልጄን ነገር አደራ አግኛት ፈልግ አደራ የልጄን ነገር አደራ እንዳለ እንደዚሁ እንደለፈለፈ ነው እጄ ላይ ነፍሱ የወጣው እስኪ ለእናንተስ የሆነ ባደራ መልክ ምናልባት ነገ ከነጎዳ ላይ ልጄ ከመጣች ወይ ደግሞ እንደዚህ ብሎ እስኪ በነዛዜ መልኩ ወይም ደግሞ በአንዳንድ ነገሮች መልክ ያጫውታችሁ ነገር ካለ እዚህ እኛ መስማትም ያለብን ነገር ካለ ብናወራው ነው ማኮ ይኖራን ግን ያው ለሷም ስትረጋጋ ሁሉ ነገርም ያለው እኔ አባቴ ነው ፈልገው እሱ የሚናዘዘው ነገር ለኔ ምንም አያደርግልኝም አባቴን ካጣሁት በኋላ ምንም ነገር ባገኝ ለኔ ምንም አይጠቅመኝም አይ እንደዚህ ከመስማቱ ነገር እንትን ማለቱም የተሻለ አንድ ነገር ይሆናል ብዬ እንችላለን ያለኔ እኮ ማንንም አልነበረውም እያወቅኩ እንዴት ጥዬው እንደሄድኩ ራሱ ምንም እንደሆነ ራሱ እኔ ምንም ማውቀው ነገር የለም ነገ ላይ ሰውኝ ተለውጬ አባቴን ደስተኛ ያደርጋለሁ ብዬ አስቤ ነበር ምን ያክል ዋጋ ከፍሎ እንዳሳደገኝ ታውቃላችሁ እኮ አንቺ እኮ ደግሞ መስማት አለመቻልሽ እኮ ነው ሁሉ ነገር መጀመሪያ ያለው ነገር የተሻለ የሄድሽበት መንገድ እኔ በሰዓቱ ትክክል ነበር የመሰለኝ ሁሉም ነገር ምክንያቱም እንደማየው በጣም መልካም ሰው ነበረ ለኔ ብዙ ነገር የሚያደርግልኝ ሰው ነበረ ነገ ላይ አባቴን የሚያስደስትልኛል ብዬ አሰብኩ ነበር ከዛሬ ነገ መለሳለሁ ስል ጊዜ አመታት ተቆጠሩ እኔ ምን ላድርግ በዚህ መሃል እኮ አባትሽን ያሳዝነሽዋል በሰዓቱ በቃ አንቺ አለመስማትሽ አባትሽን ምክር አለመስማትሽ አዝኖብሻል ብዙ ነገር ለዛ ነው አንቺ እንደዚህ እየሆንሽ ያለሽ እኔ በጣም ቢያዝንብኝ ነው እንጂ ምክንያቱም ሊያገኘኝ ቢፈልግ ኖሮ ቢያንስ ሲታመም እንኳን እኮ ሊያገኘኝ ይችል ነበር አንቺ ሌላ ማንም እንደለው ታውቂ የለ እንዴ ቢያንስ አንቺ አባትሽ እንዲያዝ ለምን ታደርጊያለሽ መስማት ነበረብሽ አንቺም ያለሽው ለሱ እሱም ያለው ለአንቺ ነው በቃ ስለዚህ መደማመጥ ነበረባችሁ አንቺ አባትሽን መስማት ነበረብሽ ነበረ ታዲያውን እሺ ምን ላድርግ ነበረ ነው ወይኔ አባቴ ወይኔ በማዘን አይደለም ህይወትሽን አስተካክልሽ ቢያንስ ነፍሱን አሳርፊው
እንደዛ ነው እንግዲህ አሁን ምንም ምርጫ የለኝም እኮ አውላላ ሜዳ ላይ ጥሎኝ ያው በወንጀል ምክንያት እስር ቤት ገብቷል። እነሱ ባያድኑኝ ኖሮ እኮ እስካሁን እዛ ውስጥ ነበርኩኝ። እኔ አባቴ መሞቱን አልሰማም ነበር። እስር ቤት ነው ሁሉ ነገር እኮ ሰምተናል። ሁሉ ነገር ደርሶናል። ተናገሪና አሁን እንግዲህ ካንቺ እንስማ ብለን ነው እንጂ ሁሉ ነገር እኮ ሰምተናል። አዎ ካንቺ ያለበት እንስማ ብለን ነው ያለው ነገር። እንደው እውነት ነው ወይ እየሰማነው ነገር ምንድነው? እስኪ የተፈጠረው ነገር እስኪ በደንብ ንገሪን። ምንድነው የተፈጠረው? እኔማ ነገ ላይ ህይወቴን አስተካክላለሁ ብዬ ትዳር ይሆነኛል ብዬ አባቴንም የልጅ ልጅ አሳይቼው ወግ ማድረግ አሳየዋለሁ ብዬ የገባሁበት ቤት ይኸው ሲኦል ሆነብኝ። ሰውየው አጭበርባሪ ሌባ ሆኖ አገኘሁት። እንጂ ፍቅረኛ ነው ባልሽ እንደዛ የሆነው? አዎ ወይ ጉድ! አየሰው ነገር ሰው እንግዲህ ጨዋ አይደል ላይቀመስ። በጣም በዚህ ሰው ምክንያት ከምታስቡት በላይ ብዙ ነገሮችን አሳልፌያለሁ። አብረን ስንኖር ነገር ላይ ህይወት ይሆነናል ብዬ ማላውቀውን ነገር ሆቴል ቤት ውስጥ አስተናጋጅ እስከመሆን ድረስ ያልሰራሁት ነገር የለም። ምክንያቱም ነገ ላይ አባቴን አስደስታለሁ ብዬ ስለማስብ ብዙ ነገር ለማድረግ ለፍቻለሁ። ብዙ ነገር አድርጌያለሁ። ከዛሬ ነገ አባቴ ቤት እመለሳለሁ፣ ይቅርታ ጠይቀዋለሁ፣ እሱንም ይቀበልልኛል ብዬ ሳስብ ሁሉም ነገር ምን አቀረየው። እሱም በሰራው ወንጀል ምክንያት እስር ቤት ገባ። እኔ ምንም በማላውቀው ከየት እንደ ሰብስበውት ይሁን ሰርቀውት ይሁን ይመስለኛል መጨረሻ ላይ ሆነው አሁን ትንሽ ስለተወዛገብኩኝ ነው እንጂ ምንድነው ጉዳዩ የሆኑ መስሎት ከእርሷ ጋር አብሮ ይዞ ለመጥፋት ብሎ ያው ለሷ ምንም የነገራት ነገር የለም። ከጓደኞቹ ጋር ተሰባስበው ተባብሮ አንድ ባለ ሀብት ቤት ስራ የሚሰሩበት ቤት ገብተው ብዙ ብር ዘርፈው ወጥተዋል ነው። ያንን ብር ደግሞ ሲከፋፈሉ አልተስማሙ። እሱ ብሩን ይዞ ጠፍቷል። ብሩክ ይባላል ፍቅረኛዋ ጮኛዋ ማለት ነው። ያንን ገንዘብ ይዞ ጠፍቶ ነበር። ያንን ገንዘብ ይዘህ ካልመጣህ ብለው ደግሞ እሷን አግተው በጣም ከባድ ሁኔታ ላይ ነበር የነበረችው። እኛ ስናገኛት እውነት አጎቴ እኔ ምን እላለሁ? ምንም የማውቀው ነገር የለም። እኔ የማውቀው ሰርተን ጥረን እሱም ሰርቶ እኔም ሰርቶ ብር አጠራቅመን የሆነ ቦታ መድረስ እንደምንችል ነው። ከዛ ውጪ 3 ሚሊዮን ብር አካባቢ የሚቆጠር ገንዘብ ዘርፈው ያ ገንዘብ በጠቅላላ እሷም አታውቅም። ያስቀመጠው ባንክ ላይ ደብቆ አስቀምጫለሁ ብሎ ነበር። ባንኩንም ስናጠራ ባንክ አይደለም ያስቀመጠው፣ በካሽ መልክ ራሱ ጋር አስቀምጦ ተገኝቷል። ሁሉም ብሩ እጅ ከፍንጅ ተይዟል። አዎ እያንዳንዱ ነገር ያለውና አሁን በሂደት ላይ ነው፣ ፕሮሰስ ላይ ነው፣ ሂደት ላይ ነው ያለው ያ ገንዘብ። ምናልባት እሷም ህይወት የከፈለችበት ረጅም ጊዜ እንትን ያሉበት ነው። እነዛም ደግሞ ሌቦች እነዛም ሰዎች ፍርድ ያው አብሮ ከውጭኛ ጋር የተያዙም ሰዎች አሉ። ጉዳዩ እስኪጣራ እነዚህ ነገሮች አሁን በሂደት ነው፣ ፕሮሰስ ላይ ነው ያለው። ያው እናንተን አፈላልገን ከቤተሰቦቿ ጋር እናገናኝ ብለን ነበር የመጣነውና መልካም ሰዎች ሆናችሁ አግኝተናል። አረ እግዚአብሔር ይስጥህ፣ አንተንም እግዚአብሔር ይስጥህ። በእውነት ፈጣሪ የጉልበታችሁን እንደው ፈጣሪ ይቀበላችሁ። በእውነት ትልቅ ነገር ነው ያደረጋችሁት። በገዛ ጓደኞቹ የጋራ ጓደኞቻችን ናቸው ራሱ አግተው ያስቀመጡኝ። የዚህን ድረስ ነው ክፋታቸው። እኔ እንደዚህን መሆናቸው ይሁን ለአመት አብሬ ስኖር ምንም የማውቀው ነገር የለም። አሁን እኮ በቃ አሁንም ቢሆን አደራ እምላችሁ መቼም እስከዚህ ድረስ መስዋዕትነት ከፍላችኋል። በቃ እንግዲህ ይሄ ነገር እሷም እስከዚህ ድረስ ታግታ እስከዚህ ከሰውነት ውጭ ከሰውነት ጎዳና ወጥታ እንደዚህ አግኝተናታል። በህይወት ስላገኘናት በእውነት በጣም ደስ ይላል። ግን እዛ ጋር ደግሞ መንግስትም መቼም ለተበደለ ሰው ያግዛል፣ ይረዳል። በእናንተ አማካኝነት የተደበቀም የተያዘን ብር እንግዲህ ያው ለሷ መቋቋሚያና እንግዲህ ለሷ የቆሻሻ ገንዘብ ምንም ያደርግልኛል። ያው ቆሻሻ የሆነ ሰው ነው። አድርጉ እስኪ ይሄንን በሂደት ያለውን ነገር በተወሰነ መልኩ እስኪ እናወራለን። ሁላችሁ ማዘናችሁ አሁን እዛ ጋር ስላለው ስለ ፍርድ ቤት ሂደት ስላንዳንድ ነገሮች ሲያልቅ ተከታተሉ፣ ሁሉ ነገር እናሳውቃችኋለን። እናንተ ግን በቻላችሁት መጠን ያው ከዚህ በኋላ ያው እሷም ወደ ቤቷ ተመልሳለች። ዞሮ እርሶም እንደ አባት አንቺም እንደ አባት በቃ ወላጅ አባቷ በለኝ በቃ ነው ተንከባክበ እባክህ ይቅርታ አድርግልኝ እባክህ በቃ ይቅርታ አድርጌልሻለሁ። በቃ ይቅርታ ከዚህ በኋላ እንግዲህ አንቺም ራስሽን አጠናክሪና ይቅር በሉኝ። በቃ እንግዲህ ልጄ አንተም ወንድም ነው ያሰጠው እኔ ነኝ። በቃ ምን ይደረግ እንግዲህ መቼ አልፈቀደውም። እንግዲህ ፈጣሪ ያልፈቀደውም ተነሽ እንግዲህ ከዚህ በኋላ ላለው ነገር እንግዲህ ከዚህ በኋላ እንግዲህ ያው እኔም እንግዲህ እንዳባትሽ ምትክ ሆኜ
ይኸው አንቺም የኔ ማረፊያ ነሽ እንግዲህ ወንድሜ ልጅ ነሽ ምትክ የሌለሽ አንድ ብቻ ሆነሽ ቀረሽ ምን ነው ደገምገም ባረገ ኖሮ እና አይዞሽ እንግዲህ እኔም አለሁልሽ እባክሽ እስኪ ትንሽ እንትን ማረፊያ ቦታ ትጫታለሽ ትንሽ ከአጎትሽ ጋር ከአጎቷ ጋር የምናወራው አንዳንድ ጉዳይ ስላለ ማለት ነው የተወሰነ እረፍት ብታደርግ እባክሽ ገብተሽ ረፊ ከአንቺ ጋር እንገናኛለን እሺ አይዞሽ አረፍ ተባላ ሸከም ተባላ አይዞሽ አስተኛት እሺ ትንሽ እረፍት ታደርግ እስኪ አስተኛት አው ትንሽ ከባድ ጊዜ ነበር ያሳለፈችው ያው ከፍቅረኛዋ ጋር ከብሩክ ጋር ክህደት ከተፈጸመባት በኋላ በጣም አስቸጋሪ ጊዜዎች ነበር ስታሳልፍ የነበረው በዛ ላይ ደግሞ የአባቷን መሞት በተወሰነ መልኩ እዚህ ትንሽ ነገሮች ከብዷታል ብዬ ስላሰብኩ እዛም በተወሰነ መልኩ አጫውቻት ነበር ከዛ ቀን ጀምሮ አልተኛችም ይሄን 3-4 ቀንና ያለቀሰች ነበር እንትን ያለችው ከባድ ጊዜ ነው ያሳለፈችው በቻለችው መጠን እረፍት የምታገኝበትን መንገድ አመቻቹላት እሺ እስኪ አሁን ላይ ስለሚጠብቃት የዚህ ቤት ህይወት ምንድነው ማለት እናንተ ወደ ክፍለ ሀገር ልትመለሱ ሰናችሁ ወይስ እዚህ ነው የምትቆዩት እና ደግሞ አንዳንድ ነገሮች አባቷ ከመሞቷ በፊት እንደው ተናዞ ያለፈው አንዳንድ ነገሮች ካሉ እስኪ በዛ ጉዳይ እናወራጋሽ አባቷ ምንም ነገር የተናዘዘው ነገር የለም ድንቡሉ የለውም ምንም ነገር የለውም የሚገርም ነገር ድንቡሉ የለውም ማለት ነው በቃ ምንም ተናዞ ያስቀመጠው ነገር ይሄ ያለኝ የሚለው ነገር ምንም ነገር የለም እንደውም እኔ ቀረብ ብዬ ጠይቄዋለሁኝ እንደውም ያለ ነገር ካለ መቼም ሰውና ሸክላ ተሰባሪ ነው በሚለው ቀደምም ብዬ እንደው ስለ ገንዘብ ስለ አንዳንድ ነገር ጠይቀው ነበረ ምንም በቃ የለውም ግን ያው ሲሞትም ያው እጄ ላይ ነው ህይወቱ ያለፈችው ምንም ነገር የለውም እንደውም ምንድነው ይሄ የሚኖርበት ቤት እንደው በእዳ እንደተያዘና ሌላ ክፍያ እንደሚያስከፍለውና በእዳ ይሄ የወንድሞት ቤት በእዳ ተይዟል ነው ያለው አዎ በእዳ ተይዟል የገባበት የንግድ ችግር ነበር ነው ወይስ ምንድነው በቃ ግልጽ አልሆነልኝም በቃ ብቻ በእዳ ነው የተያዘው እንግዲህ የዛ ሁሉ ብስጭት መሰለኝ ወደዚህም የልጅቷን ብስጭት የሱም የዚህ ቤቱም ነገር የአንዳንድ ነገሮችም ድምር ውጤት መሰለኝ እንደዚህ ለዚህ ያፋጠነበት ስለዚህ ይሄን ቤት በእዳ ተይዟል ይያሉኝ ነው በእዳ ተይዟል ምንም ነገር የለውም መጣይ በቃ አንድ ነገር የለውም እንደውም እኔ እዛ ገጠር አካባቢ ስንት ጥማድ በሬ ያለ መሬቴን በገንዘብ አስይዤ ነው ለሱ ማሳከሚያ አንድ ነገር ሳላስተርፍ እሱን እያሳከምኩበት የቆየሁት ምንም ነገር የለም እንደውም መቼም ሰው በህይወት ካለ ወንድምን የሚያክል ነገር ህይወት አትርፎ ወደፊት ያለው ነገር ተሰርቶ ይከፈላ በሚል ነበር ሐሳቤ ያም ሳይሆን ቀረ እንግዲህ እስኪ ፈጣሪ ያውቃል ከዚህ በኋላ ያለውን ያው ብዙ ገንዘብ ነው ለህክምና ወጪ ያደረኩት ያለውንም ነገር ሁሉ የቀብሩን ማስፈጸሚያ ሁሉ በኔ ገንዘብ ነው የሆነው እንግዲህ ምን እንደማረግ አላቅም ያው ፈጣሪ ከፍለኛል ነው የምለው እሱ ግን የተናዘዘው ያስቀመጠው ነገር ምንም ነገር የለም በቃ እሱ የሚለው ምንድነው ልጄን አሳዩ ልጄን ላግኛት የት ነው ያለችው ቅዠት በቃ የቀን ቅዠት ነው በቃ እንደዛ ሐሳብ ነበር የነበረውና የተናዘዘውም ያስቀመጠውም ነገር ምንም ነገር የለም ኦኬ እና ምንድነው ያለው ነገር እሷን እዚህ የሚጠብቃት ህይወትስ ምንድነው እናንተ ከሷ ጋር እዚህ ልትቆዩ አስባችሁ ወይስ ትመለሳላችሁ ወይስ እንዴት ነው ወይም ደግሞ ይሄ ቤት በእዳ ተይዟል ብለውኛል እስኪ በእዳ ልናስለቅቅ የምንችልበት እርሶ ጋር የሆነ ያለውት ገንዘብ ካለ እንደዚህ አይነት ነገር እኔ ጋር ምን እንግዲህ ያለውን ገንዘብ በሙሉ እንግዲህ ለሱ ይድናል ብዬ ወጪ አድርጌ አፍስሻለሁ እንግዲህ መቼም ደግሞ ይሄ ቤት ደግሞ አይኔ ያያየ እዚች ልጅ ማረፊያ ነውና አይኔ ያያየ ዝም ብዬ አሳልፌ አልሰጠም እንግዲህ ተጨማሪ ነገር ካለ እንግዲህ ያው እዛ ከብቶች በሮችም አሉኝ እዛ አንዳንድ ነገሮችም አሉ እነሱን እንግዲህ ሸጪ ይሄን ደው ምን ያህልም እንደሆነ ማላወቅኩም ገና እሱንም ማጣርቻ አስለቅቃለሁ ብዬ ነው እንግዲህ ማስበው ምንም ነገር የለም እስካሁን ድረስ እንጂ በእዳ ተይዞማ ቤቱንም ይሄንን ቤት በዚህ ጊዜ ቤት በተወደደና ቤት በጠፋበት ሰዓት ላይ አሳልፌ አልሰጠም ምክንያቱም ይቺ ልጅ እስካሁን ድረስ ይሄን ያክል 6 ወር ያክል በዱር ቆይታ መታ ደግሞ አረፍ የምትልበት ነገር መፍጠር እየተሻለ በእዳ አሳልፌ ስለማልሰጥ እንግዲህ ያለውን ነገር ከየትም ብዬ አስቀራለሁ ወይም ዘጋለሁ የሚል ነገር ነው ያለ እንግዲህ ምንም ማድረግ አልችልም ምክንያቱም ይሄን ሁሉ ንብረት አስይዤ ሁሉን ገንዘብ አስይዤ ይሄን ቤት በእዳ አሳልፌ አልሰጠም ምክንያቱም እስካሁን ድረስ ብዙ ወጪ አውጥቻለሁ መቼም ይድናል ብዬ ነው አልሆነም አልቻለው እንግዲህ ካልሆነ ደግሞ እና
መቼም ነግረኸኛል እንግዲህ 3 ሚሊዮን ብር እንዳለ ነግረኸኛል። ይሄ 3 ሚሊዮን ብር እንግዲህ ብዙ ገንዘብ ነው። እቺም ልጅ ለ6 ወር ያክል በእነሱ ጋር ቆይታ ያለ ምንም ነገር እንደውም ካሳ የሞራል ካሳ በህግም ቢኬድ ያስፈልጋታል። ስለዚህ የፈለገው ነገር ቢሆን ግማሽ እንኳን ሊያስፈልግ ይችላል። ከዛ ደግሞ ለዚህ ቤት እንኳን ያው ተጨምሮ ቤቷ ተለቆ እሷ ደግሞ ቀጣይ ህይወቷን ትኖራለች። ጋሽ እውነቱን ለመናገር ከሆነ ይሄ እሷ ሰርታ ያስቀመጠችው ገንዘብ ቢኖር ወይም ደግሞ ፍቅረኛዋ ሰርቶ ያስቀመጠው ገንዘብ ቢሆን ከዛ ላይ እኩል ተጋሪ ትሆናለች። ምክንያቱም ረጅም ጊዜ ከሱ ጋር ኖራለች 6 ዓመት አካባቢ ከዚህ ቤት ወጣ ከሄደች በኋላ ጀምሮ ማለት ነው። ነገር ግን አሁን ይሄንን ብር ዘርፈው ነው ያመጡት። ባለቤት ደግሞ አለው ለዛ ለሚገባው ሰው ይሰጣል እንጂ ባለቤቱ ተጠንቶ ታውቆ ተረጋግጦ ለዛ ሰው ይመለሳል እንጂ እሷ ከዛ ላይ ድርሻ አይኖራትም። በዚህ ጊዜ እናንተ ዘመዶቿ አባቷ ያስቀመጠው ነገር ካለ ነው ተባብራችሁ እያንዳንዷን ነገር ልታሟሉላት የሚገባው። ማንም የላትም፣ ፍቅረኛ የላትም፣ ተክዳለች። ለአመታት ያጠራቀመችው ገንዘብ የሚባል ነገር የለም። አሁን ላይ የአባቷ ቤትና እናንተ ናችሁ ተስፋዎቿና በቻላችሁት መጠን ያው ሰፖርት የምታደርጓት እናንተ ናችሁ። እዛ ጋር ያለው 3 ሚሊዮን ብር የተዘረፈና ባለቤት ያለው ሰው ነው። ጋሼ በጣም ይቅርታ። እኛ በራሳችን እናደርገውንና ያስብነውን የምናደርገውን ነገር እናደርጋለን። ልጃችን ናት፣ የወንድሜ ልጅ ናት፣ የአይኔ ማረፊያ ናት፣ ብቸኛ ልጁ ናት። እስከ ዛሬ ድረስ ይሄን ያክል ወር ስትቀመጥ ያለ ምንም ነገር ይሄ ሰውዬ በህግ ጥላ ስር ውሏል፣ ታስሯል እየተባለ ነው እንግዲህ። ስለዚህ እቺ ልጅ ደግሞ ምንም ሆነ ምንም የሞራል ካሳ ያስፈልጋታል። መንግስትም ቢሆን ፍርድ ቤትም ቢሆን ማንም ቢሆን የሞራል ካሳ ስለሚያስፈልጋት ከሰውም ባለቤቱም ተገኘ አልተገኘ ከየትም ያምጣው ከየትም መቼም ምንም ሳይኖረው በባዶ እጁ እቺ ልጅ ሊወስዳት አልቻለም አይደለም እንዴ? በህግ በኩል ልጁ በጣም በሚያሳዝኑት ሁኔታ መንገድ ላይ የሚገኙ ሃይላንዶችን፣ ቆርቆሮዎችን፣ ይሄ የተለያዩ ፕላስቲኮችን በመሸከም በማፈላለቅ ቆሻሻዎች ላይ በመልቀም እነሱን እያስመዘነ እየሸጠ ነበረ ህይወቱን የሚተዳደረው ማለት ነውና ምንም አይነት ሳንቲም የለውም። እውነቱን ለመናገር ከሆነ እሱን ከሶ የሞራል ካሳ ምናምን ለማለት የሚያመች አይደለም። እና ምናልባት ነገር ከነጎዲያ ራሱ ብሩክ ተብዬ ያው በጣም ሳንቲም ላይ ገብጋባና በጣም ቆንቋና ስለሆነ የደበቃቸው አንዳንድ ሳንቲሞች ምናምን ነገር ካሉ አፈላልገን የምናሳውቆት ይሆናል። ከዛ ላይ ምናልባት ተካፋይ የምትሆንበትና ለጊዜው ግን ምንም አይነት የተገኘ ነገር የለም ከዛ ላይ። በቃ ልክ ነህ። እሱ ነው መፍትሄው። አሁን ሃይላንድም ላስቲኮችም ለቃቅሞ ቁራሌው ምናምንም አድርጎ ሲተዳደር ነበር። በመጨረሻም ይሄን ገንዘብ ዘርፎ በህግ ጥላ ስር ዋለ። የተዘረፈውን ገንዘብ ባለቤት አለው እያልከኝ ነው? ይሄ ሰው ያለምንም ነገር ዛሬ እኮ ትናንሽ ነገር የተናቁ ነገሮች እንደ ሃይላንድ እንደ ላስቲክ ምናምን አይነት እኮ ሸጦ ዛሬ ሰው እኮ ባለሀብት ሆኗል። እያየን ነው ያለው። ስለዚህ ከወርቅ ያላነሰ ገቢ እየተገኘበት ነው ያለው። ስለዚህ ይሄ ሰው ይኖረዋል አለው ብዬ ነው የማምነው። ምክንያቱም በአካባቢያችን ላይ በጽዳትና በተለያየ ነገር በዚህ በሃይላንድ ሰብስበው የሚተዳደሩ ሰዎችን በብዛት ስላየሁኝ በጣም ተለውጠው ብዙ ነገር ስራ እየሰሩ ከአነስተኛ ከጥቃቅን ወደ መካከለኛ ደረጃ አድርገው እየሰሩበት ስለዚህ የተደበቀ ገንዘብ ሊኖር ይችላል። ከዛ ላይ መካፈል ያስፈልጋታል። ይኖራል ብዬ ነው እንትን ምለው። ይሄን ደግሞ እናንተ ተከታተላችሁ መቼም አንዴ ጀመራችኋል። ትልቁን ሀብታችንን የወንድሜ ልጃችንን አምጥታችሁልናል። በዚህ ደግሞ ለእናንተ በጣም ቀላል ነው ብዬ ነው የማስበው። ይኖረዋል ይሄ ሰውዬ ልቡም ስለማይገኝ እሷንም ማታሉ ስለወሰደ ይኖራል የደበቀው። ያን ነገር አጣርታችሁ ትደርሳላችሁ። የሞራል ካሳዋንም ከዛም ሊኖር ይችላል። ባይሆን ግን ህግ እንደሚፈርደውና ህግ እንትን እንደሚለው ፍርድ ቤት እንደሚወስነው ይሄንም እናንተ በቅርበት ተከታትላችሁ ምንም ይሁን ምንም መቼም ለዚች ለልጅ የትወድቃለች ተብሎ መንግስትም ህግም ዝም አይልም። የምንችለውን ነገር እናደርጋለን። አሁን ትኩረታችንን በጠቅላላ በጣም አባቷ ሞቶባታል። እናንተም ደግሞ በጣም ሀዘን ላይ ያላችሁ ሁሉ ነገር በጣም በሽሽት ያለበት ጊዜ ነው። እርስ በርስ መደጋገፍ ያስፈልጓቸዋል። በእኛ ጋር የምንችለውን ሁሉ በሷ በኩል ማግኘት ያለባትን ነገር ካለ የህግ ከለላም ድጋፍ
እናንተም አንዳንድ ደግሞ በእኛ በኩል መርዳት የሚያስፈልገው ነገር ካለ በተሻለ መጠን እንደዋወልና እናስተካክላለን ጋሺ እሺ በጣም አመሰግናለሁ ስለተቀበሉን አደራ የወንድሙ ልጆችን ነገር አደራ ኧረ ችግር የለም ማንም የላትም በደንብ ተንበሉት ትንሽ ረፍት አድርጋ ስትመጣ እንደዋወላለን አንተም ፈጣሪ ይስጥህ ጉልበትን ይባረክ የድካማችሁን ፈጣሪ ይክፈላችሁ እናመሰግናለን እሺ ሰላም የተከበራችሁ ጋዜጠኞቹ ቤተሰቦች እንዴት ናችሁ ፈጣሪ መስገንኛ በጣም ደህና ነን ዛሬ በጣም አሳዛኝና በጣም አስገራሚ ነገር ገጥሞናል ጉዳዩ ምንድነው ነው ከብሩክ ፍቅረኛ ጋር በተያያዘ በጣም ከባድ ሁኔታ ውስጥ እንዳለ አባቷ ታሞ በጣም አባቷ የተለያየ ችግር ውስጥ ሆኖ አለመድረሷን በዛውም ደግሞ ህይወቱን ማለፉን የምታስታውሱት ይሆናል እና ከአጎቶቿ ጋርና ከአጎቷ ልጅ ጋር ወደ ቤቷ መመለሳችንና ማስታረቃችንን ቤት ውስጥ ያለውን ነገር በጠቅላላ እሷን እንዲንከባከቧትና እሷን እንዲያግዟት ማድረጋችን ይታወሳል እውነቱን ለመናገር ከሆነ አጎቷና ሴት ልጁ ክፍለ ሀገር ነው የሚኖሩት እሷን ወይም ደግሞ አባትየውን ለማስታመም ብለው ነበር እዚህ የመጡት አሁን ግን ያው ከነበረችበት ህይወት ወጣ ከጎዳና ህይወት ወጣ ካጎትና ከአጎትየው ልጅ ጋር አስታርቀናት ህይወት መጀመሯን በደንብ የምታውቁት ነው የምታስታውሱት ይሆናል አሁን ግን በጣም ከፍተኛ ችግር ውስጥና አስቸጋሪ ሁኔታ ላይ ነው ያለው ተባካችሁ መታችሁ ልትረዱኝ ልታግዙኝ የምትችሉት ነገር ካለ ባካችሁ ልትደርሱልኝ ይገባልና ብላናለች ምን ቤት ውስጥ እንደተፈጠረ ምን እንደሆነች ምንም ያወቅነው ነገር የለም አሁን ማንንም ስለሌለ እሷም የትምህርት ቤት ጉዳይን ላስተካክል ብላ ሄዳለች አባትየውም ደግሞ ገጠር ላይ የሚያስተካክላቸው አንዳንድ ጉዳዮች አሉት አንድ ሁለት ቀን ሆኖታል በዚህ ጉዳይ ወደ ገጠር ከሄደ ስለዚህ እባክህ መተህ ስላለው ነገር እንድረዳህና የምታግዘኝ እንድትረዳኝና የምታግዘኝ ነገር ካለ እባክህ ብላ ጠርታኛለች እስኪ የተፈጠረው ነገር ምንድነው የሚለውን ወደ ራሷ ሄደን በቤቷ ድረስ የምናረጋግጥ ይሆናል ወደ ባለ ጉዳያችን አልፋል እስኪ ተረጋጊ እባክሽ ምኑን ተረጋጋሁት ይኸውልሽ ደውለሽልኝ በጣም አስጨናቂና በጣም ከባድ ሁኔታ ላይ እንደሆነ ስትነግሪኝ ነው እየሮጥኩ የመጣሁትና የተፈጠረውን ነገር እባክሽ እንድረዳሽ እንዳግዝሽ ከዚህ በፊት ተራራርተናል ከዚህ በፊት ከዛ እጅግ በጣም አስቸጋሪ ከሆነው ፍቅረኛሽ ወይም ደግሞ ወንጀለኛ ከሆነው ፍቅረኛሽ አለይታን ይኸው እዚህ ቤት መተሽ የገዛ የአባትሽ የቤተሰቦችሽ ቤት ላይ ነው ያለሽውና ምንድነው የተፈጠረው ምንድነው እየሆነ ያለው በቃ ታቅሜ በላይ ነው አልቻልኩም ያልሽ እዚህ ባልመጣ ይሻለኝ ነበር እዚህ ባልመጣ ይሻለኝ ነበር ዘው እንደምሆን ቦን ይሻለኝ ነበር ጎዳና ላይ ቦታ ይሻለኝ ነበር ምን ተፈጠረ ምን ሆነሽ ነው እዚህ ለምን እንደዛ የአባቴ ቤት ሰውን ሲሆን ነው የሆነብኝ እዚህ ቤት መኖር አልቻልኩኝም እንዴት የአባቴ ቤት ሳይሆን ሲኦል የሆነብኝ ማለት ምንድነው የተፈጠረ ነገር ችግር አለ የሚበላ የሚጠጣ የለም እውነት ነው እዳውስ ገብተናል ያሉት ነገር ነው ወይስ ምንድነው የተፈጠረው ነገር ምንድነው የቸገረሽ ስለሱ ጉዳይ ምንም የማውቀው ነገር የለም ግን እሺ እኔ በቃ ለሰራው ኃጢአት እየተቀጣው ነው ያለሁት አባቴ ላይ ላደረኩበት ነገር ዋጋ እያስከፈለኝ ነው ያለው እዚህ ቤት የምኖረው ኑሮ አይደለም ካንተ ውጪ ምናልባት ትንሽ እንኳን ሊያግዘኝ የሚችል ሰው አይኖርም ብዬ ስላሰብኩኝ ነው አንተን የጠራሁት እሺ ምንድነው የተፈጠረው ተረጋጊ እስኪ እህትሽ በተወሰነ መልኩ እንትን ብለሽኝ ነበር እህትሽ የት ሄዳ ነው አጎትሽ የት ሄደው ነው ምንድነው ያለው ነገር እሱ አጎቴ አይደለም እሷ እህቴ ያለች እኔ ከነሱ ምንም አልፈልግም ዝምድናቸውንም ምንም አልፈልግም እኔ ምካኔ ምን እንደሚፈልጉ ራሱ በትክክል እየገባኝ አይደለም እንዴ ሰው በስጋው ላይ እንዴት እንደዚህ ያደርጋል ምንድነው የተፈጠረው እባክሽ ተረጋግተሽ ያለውን ነገር አስረጂኝ እስኪ ምንድነው ማለት አጎትሽስ ምን እያደረገ ነው ያጎትሽ ልጅ ማለትም እንደ እህቷ ነው ማያት እንደ እህቴ ነው ማያት እያለች ነበርና ምንድነው ነው የተፈጠረው ምን ደርሶብሽ ነው እንደዚህ ያማርሽ እያለቀሽ ያለሽ ሁሉም ነገር አይተከዋል ስመጣ በጥሩ ሁኔታ ነበር የተቀበሉኝ እሱም እንደ አባቴ ሊሆን ቃል ገብቶልኝ እሷም ደግሞ እንደ እህት ልትንከባከበኝ አባቴን እንድረሳ ሊያግዙኝ ነበር የተስማማ ነው አይደል ሁሉም ነገር ግን ድራማ እንደነበረ ይገባኝ አሁን ነው ምክንያቱም መጀመሪያ ሰሞን ላይ እንዳሉት ነበር እየሆኑ ያሉት በቃ እያገዙኝ ነበር ብዙ ነገሮችን እያደረጉልኝ ነበር ግን ይሄ ነገር ሳምንት ራሱ አልዘለቀም እንዴት ማለት ሳምንት ማለት አይደለም ያ ነገር ከተፈጠረ በኋላ አንቺን እንከባከባለን ብለው አጎትሽን ቃል ገብተው ነበር እሺ ምንድነው እያደረጉሽ ያሉት አሁን ምንድነው እየተፈጠረብሽ ያሉት በጣም ነው እያሰቃዩኝ ያሉት ያ ተዘረፈ የተባለው ብር እኔ ጋር እንዳለ ነው የሚያስቡት ሁለቱም ስለዚህ እሱም ብር ነው የሚፈልጉት ነጋ ጠባ አጎቴ ሁሉ ቀን ነው እኔን የሚጠይቀኝ አንቺ ብሩን አንቺ ጋር ነው ያለው አንቺ ጋር አስቀምጠሽ ነው አውቃችሁ ነው አንቺም ጋዜጠኛውም ተባብራችሁ ነው እንደዚህ እያደረጋችሁ ያላችሁት ነው የሚለው በእናንተ ምክንያት ያው ሀገራችንን ለቀን መጣን
በእናንተ ምክንያት ነው እዚህ ማላቀው ሀገር ያመጣሁት አባትሽን ያጣሹ ባንቺ ምክንያት ነው አንቺ ነሽ የገደልሽ ወንድሜ እንዳጣ ምክንያት ይሆንሽኝ አንቺ የማይለኝ ነገር የለም በቃ አባቴ መሞቱን ጭንቅላቴ በኔ ምክንያት እንደሆነ ለማሳመን የማያደርገው ነገር የለም በቃ እንዲሰማኝ በጣም ነው የሚፈልገውና ብሩን እንዳመጣ ቀን በቀን ነው የሚጨቀጭቀኝ እንዴ ቆይ ገንዘቡ የተዘረፈ ገንዘብ እንደሆነ አስረድቻቸው ነበር የተዘረፈ ገንዘብ ነው ለባለቤቱ ተመላሽ ነው አንቺም ደግሞ ከአባትሽ ጋር የነበረው ነገር በጠቅላላ አጎትሽንም ይቅርታ ጠይቀሽ እግራቸው ላይ ወድቀሽ ማለትም ለካሜራም ስለማይመች ነው እንጂ ተው ነው ቀብራቸው ቦታ ሄደሽ አልቀሰሽ እርም ወጥተሽ ይቅርታ ጠይቀሽ መምጣታችሁና ነገሩን ማስተካከላችን ይታወቃል እኔም እንደሱ ነበር ሁሉም ነገር ይገባኝ በቃ ሲቀበሉኝ በአባቴ መሞት አዝነው እኔን ይቅር ብለውኝ በሱ ምትክ እኔ ሊንከባከቡኝ እንደሆነ ነበር እኔ የማውቀው እና ሁሉም ነገር እንደዛ ነበር ይገባኝ እነሱ ግን የሚያስቡት ብሩ እኔ ጋር እንዳለ አንተ ማውቀ ሊሆን እንደሚችል ሲጀመርም ከመጀመሪያው ጀምሮ ነገር ውስጥ እንዳለህበት እና እንዳሉት ብሩ በእናንተ እጅ እንዳልሆነ እኔ ከመጀመሪያው ጀምሮ ማውቀው ነገር እንዳለ ነው የሚያስቡት እና ቀን በቀን ነው ከአጎቴ የበለጠ ደግሞ እንደውም አጎቴ ቢያንስ የተወሰነ ሰዓት ነው የማገኘው ገባክ እዚህ የሚመጣበት ጊዜ በጣም ትንሽ ነው የእሷ ደግሞ ይብሳል እሺ እንት አሪፍ ነው እሺ እንትን በይልኝ